ቀን በቀን በቃ ራሱ ላይ ዴሊ መስራት ጀመረ። እውቀቱንም እያሳደገ ሰውነቱም እያደገ ፋይናንሱን በደንብ እያደገ መጣ። አብረው በየካፌው መዝናናት ምናምን ጀመሩ። ዞር ሲል እዚህ ጋር ጓደኛ የለውም፣ ዞር ሲል እዚህ ጋር ፋሚሊ የለውም፣ ዞር ሲል እዚህ ጋር ሚስት ፍቅረኛ የለውም። ነሰርቱ ሰላም ውድ የነሰርቱ ቤተሰቦቻችን ዛሬም በድጋሚ በሌላ ታሪክ ተመልሰን ቀርበናል። የዛሬው ባለ ታሪካችንን ደግሞ ስም መሰየም ስላለብን ስሙን ኢዮስያስ እንለዋለን ማለት ነው። እናም ኢዮስያስ የ12ኛ ክፍል ተማሪ እያለ ከዛሬ ስንት ዓመት በፊት ወደ ልመለሳችሁና ከ7 ዓመት በፊት ማለት ነው 12ኛ ክፍል ተማሪ እያለ ይሄ ነገር ገባኝ ይላል። ምን መሰላችሁ የገባው ነገር? በጣም ጎበዝ ተማሪም በጣምም ሰነፍ ተማሪ አልነበረ፣ መካከለኛ ተማሪ ነበረ። እናም እየኖሩ ባለበት ሰዓት ላይ የሆነ ቀን 12ኛ ክፍል ዴይ ምናምን ብለን እናዘጋጀልን አይደለ? የተማሪዎች ዴይ ይዘጋጃል ማለት ነው። እናም እዛ ዴይ ላይ ከጓደኞቹ ጋር ሰብሰብ ብሎ ካፕል እየሆኑ ነበር የገቡትና እዛ በቃ በጣም ትልቅ ሁሉም እየጨፈሩ ነው እየጠጡ ነው ምናምንና እሱም ከሆነች ልጅ ጋር ሄዶ እዛ ፓርቲ ላይ ይሳተፋል ማለት ነው። ሁሉም ጓደኞቹም ሲጨፍሩ ሲጠጡ ሲዝናኑ በቃ ያያል ማለት ያስተውላል። እና እሱ ይሄን ነገር ኢንጆይ ሊያደርግ አልቻለም። እናም ቁጭ ብሎ ሲያይ እዚህ ጋር አንድ ነገር ትዝ አለው። እንደዚህ ከቀጠልኩኝ አብሬያቸው የተሻለ ነገር ላይ አልደርስም ብሎ ለራሱ እዛቸው ጋር ከነሱ ጋር መቀጠል እንደሌለበት ወሰነ ማለት ነው። ከነሱ ጋር እንደዚህ በእንደዚህ አይነት መልኩ ከነሱ ጋር ብቀጥል ጥሩ ደረጃ አልደርስም ወይም ደግሞ እኔ የምፈልግበት ደረጃ ላይ አልደርስም ብሏል ማለት ነው። ከዛም ይሄ ነገር ትዝ ሲለው መጀመሪያ ማድረግ ያለብኝ አለ ያን ፕሮግራም አቋረጠና ወጣ ማለት ነው። እነዛው ትቶት ከዛ ቤተክርስቲያን በር ላይ ቆመና መጸለይ ጀመረ። ከዛም ግን እቺ ነገር በቃ ለኔ ገባችኝ አለ። ከነሱ ጋር ማቆም እንዳለበትና ራሱ ላይ መስራት እንዳለበት ወዲያው ገባው። እናም እስኪ በትምህርቴ ልሞክር ብሎ በደንብ ማጥናት ጀመረ። ራሱ ላይ ፎከስ ማድረግ ጀመረ። ራሱ ላይ በደንብ መስራት ጀመረ። እና የዚህን ሰዓት ላይ ጓደኞቹ ና እንውጣ አብረን እንጠጣ ምናምን ሲሉት ወይም እንዝናና ቺል እናድርግ ምናምን ሲሉት እሱ ኖ ማለት ጀመረ ማለት ነው። የዛን ሰዓት የገባው ያ ነገር ነበርና ከነሱ ጋር በእነዚህ አይነት መልኩ በቀጥል ጥሩ ደረጃ አልደርስም ብሎ ስላሰበ በቃ ራሱ ላይ ብቻ ፎከስ ማድረግ ጀመረና የጓደኞቹን ሰርክልም በደንብ ማጥበብ ጀመረ። ከዛም አለቀ ማለት ልክ ትምህርቱም አለቀ። ውጤት አልመጣለትም ነበረ። ግን ውጤት ሳይመጣለት ሲቀር የሱ ውሳኔ የነበረው ምንድነው? እናትና አባቴን እኔ እስካሉ ድረስ ቶሎ ማሳረፍ አለብኝ፣ እነሱን መጦር አለብኝ በቃ እና እኔም በቃ ጥሩ ደረጃ መድረስ አለብኝ ብሎ ወስኗል ማለት ነው። ከዛም እነዚህ በቃ ጓደኞቹ ና ምናምን እንውጣ ምናምን ሲሉትም በቃ እንደነገርኳችሁ አቆመ ማለት ራሱ ላይ ብቻ ነው ፎከስ የሚያደርገው፣ ማንንም አይሰማም ማለት ነው። እና ሁሌ ቀን በቀን በቃ ራሱ ላይ ዴሊ መስራት ጀመረ። እውቀቱንም እያሳደገ ሰውነቱም እያደገ ፋይናንሱን በደንብ እያደገ መጣ። እና ግን በዚህ መሃል አንድ ነገር ሉዝ እያደረገ መጣ ማለት ነው። ከሰዎች ጋር ያሉትን ኮኔክሽኖች ማቆም ጀመረ። ራሱን መለወጥ ብቻ ነው የሚታየውና በቃ ዴሊ ራሱ ላይ ነው በቃ ያን ስራ እየሰራ ያለው። የጓደኞቹን ሰርክል እንዳሉ እንደነገርኳችሁ አቁሟል። እና እንደዚህ ራሱ ላይ በደንብ በመስራት ባለበት ሰዓት ላይ ቤተክርስቲያን አንድ ቀን ሲሄድ አንድ ቆንጅዬ ልጅ ይተዋወቃል ማለት እና በቃ እሷም ደስ ትለዋለች። ለተወሰነ ጊዜ በደንብ መገናኘት ጀመሩ። ቤተክርስቲያን ውስጥ በደንብ መጫወት ጀመሩ። አብረው በየካፌው መዝናናት ምናምን ጀመሩ። እና ይሄ ነገር በደንብ ኢንጆይ እያደረገ እሱም የተዝናናበት ሲመጣ አንድ ቀን ካፌ ውስጥ ቁጭ ብለው በመዝናናት ላይ ሳሉ አንድ ነገር ብልጭ አለለት ማለት ነው። እሱም ነገር ደግሞ ምንድነው? እንደዚህ ከቀጠልኩኝ አሁንም ደግሞ አይሳካልኝም ወይ ደግሞ ቤተሰቦቼን አላሳረፍኩም የሚል ሐሳብ በድጋሚ አይምሮ ውስጥ መጣለት ማለት ነው። እናም ከዚህ ልጅ ጋር ያለኝን ግንኙነት ማቆም አለብኝ ብሎ ነበር የወሰነው ውሳኔ አቆመ ማለት ነው። በድጋሚ ከሷ ጋር ያለውን ግንኙነት አቆመ። ድጋሚ በቃ አሁንም ዴል መስራት ጀመረ ማለት ነው። ወደሚፈልገው ደረጃ እየደረሰ በቃ ሀሪፍ መንገድ ላይ የራሱን ቢዝነስ ማቋቋም ጀመረ። አንድ አነስ ያለች መኪና ገዛ። ሀሪፍ ወደሚባል ነገር መቅረብ ጀመረ። ድንገት አንድ ነገር ይፈጠራል ማለት ነው። እሱም ደግሞ እናቱ በድንገት ትታመማለች። ይሄን ስራ በሚሰራበት ሰዓት ላይ ትንሽ ከከተማ ራቅ ብሎ ነበር። አባትየው ይደውልና ናና ትታመማለች ምናምን ሲለው እሺ ቆይ ምናምን ብሎ ያው እሱ ስራውን ቢዚም ስላደረገው ልክ ታማ ይሻላታል ምናምን ብሎ ነበር ያሰበው። ከዛም 4 ቀን ያሳልፋል ማለት ነው። እና አባትየውም ይቆጣል። በቃ ለምን አትመጣም አንተ የምን ስራ ምናምን ብሎ በቃ ሲቆጣው እሺ ብሎ በድግ ብሎ ይሄዳል ማለት ነው። ሲደርስ ግን እናትየው ትንሽ እየደከማት ነበር ማለት ነው። እናም 1-2 ቀን እዛ ቁጭ አለና አይ በቃ እናቴም ደህና ነች ምናምን ብሎ በማሰብ እዛ ያቋረጠው ቢዝነስ ስላለ እኔ ለነሱ በገንዘብ ብረዳቸው ይሻላል ብሎ ገንዘብ ለአባትየው ይሄን ማሳከሚያ ብሎ ይሰጠውና መጀመሪያ ወደሚኖርበት ሀገር ይመለሳል ማለት ነው። እናም እንደዚህ በመስራቱ ሳለ እናቱ ከትንሽ ጊዜያት በኋላ በጠና ተታመምና ትሞታለች ማለት ነው። እናም በቃ እዚህ ጋር በጣም ያዝናል። ልጁም ከመላችሁ በላይ በጣም ያዝናል ማለት ነው። ይሄዳል በቃ ሀዘን ይቀመጥና ትንሽ ቀን አሁንም ተመልሶ ወደ ስራው ይመለሳል ማለት ነው። ከዛ አሁንም እንዲህ በመስራቱ ሳለ በስራ ጉዳይ ካልሆነ ብዙ ኮኔክሽኖቹን እያቋረጠ መጣ። ደና ኢንካም ነው የሚያገኘው፣ ደና ብር ማግኘት ጀምሯል። ግን እሱ ያልተረዳው ነገር
ብዙ ኮኔክሽኖችን ወይም ደግሞ ሌላ ግንኙነቶችን እንዳለ አቁሞ ነበር ማለት ነው። ከዛ የሚፈልገው ደረጃ ሲደርስ ብዙ ነገሮችን ሉዝ እንዳደረገ ተሰማው። ዞር ሲል እዚህ ጋር ጓደኛ የለውም፣ ዞር ሲል እዚህ ጋር ፋሚሊ የለውም፣ ዞር ሲል እዚህ ጋር ሚስት ፍቅረኛ የለውም። እናም ባዶነት ተሰምቶታል ማለት ነው። እና ለኢዮስያስ እስቲ መፍትሄ ብላችሁ የምታስቡትን ወይም ደግሞ ምክር አሁን እዚህ ጋር ኢዮስያስ እያለ ያለው ሚስት ፋሚሊ ጓደኛ ምናምን የለኝም እያለ ነው። በቃ እኔ ህይወቴ ስራና ስራ ብቻ ነበረ የምፈልገው ነገር ግን ሳገኝ ባዶነት ተሰምቶኛል። ምንም ነገር እጄ ላይ የለም። ደስታን አጥቻለሁ። የምፈልገውን ነገር ባገኝም እጄ ላይ ባዶ ቀርቻለሁ። ኖሮኝ ያጣ ያክል ለሚሰማኝ ብር ብቻ ደስተኛ ሊያደርገኝ አልቻለም። እስቲ እናንተ ብትሆኑ በኔ ቦታ ምን ታደርጋላችሁ? ለሱ ያበረታል ብላችሁ የምታስቡትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ሌሎች ባለ ታሪኮችም እንደዚህ አይነት ታሪክ ካላችሁ በኢንስታግራም፣ በቴሌግራም፣ በፌስቡክ እንዲሁም በዋትስአፕ መላክ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። በዚህ ሰናበታለሁ። መልካም ቀን፣ መልካም ጊዜ